ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 19 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በርካታ ቁጥር ያላቸው ባለስልጣናት መታሰራቸው በዚህ ሰዓት ይፋ ሆነዋል። ከምን ጋር ተያይዞ ነው? ሙሉ ዝርዝር መረጃውን ይዘናል። ከጡረተኞች ጋር በተያያዘም አዲስ መረጃ ሰምተናል። ይህንንም በዝርዝር እናደርሳለን። እንዲሁም በበርካታ አከፋፋዮች ላይ እርምጃ ተወስዷል። በምን ምክንያት? ይህንንም ወደ እናንተ እናደርሳለን። በቅርቡ የጸደቀው አዲሱ ሕግን በተመለከተ የቤት ኪራይ ችግርን ይቀርፋል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም በበርካታ አከፋፋዮች ላይ እርምጃ መውሰዱን የአዲስ አበባ አካባቢ ጥበቃ ባለስልጣን አስታወቀ። የተከለከሉ ፕላስቲኮችን ሲያከፋፍሉ የተገኙ 46 የምርት አከፋፋዮች ላይ እርምጃ መውሰዱንና መዘጋታቸውን ይፋ አደረገ። ይህ የተገለጸው ባለስልጣኑ በትናንትናው ዕለት ባስጀመረው 3ኛ ዙር ጽዱ ኢትዮጵያ ለትውልድ የከተማ አቀፍ መድረክ ላይ ነው። በፕላስቲክ ብክለት ቁጥጥር ሥራ 150 ልዩ ልዩ አካላት ከ5 ሚሊዮን ብር በላይ የቅጣት ገንዘብ እንደከፈሉ በመድረኩ ገልጸዋል። ኢትዮጵያ ለአንድ ጊዜ ብቻ አገልግሎት የሚውሉ የፕላስቲክ ምርቶችን የሚከለክል መመሪያ ከጥር 23 ቀን 2018 ጀምሮ ተግባራዊ መደረጉም የሚታወስ ነው። በሌላው መረጃችን የፌዴራል ሲቪል ሰርቪስ ኮሚሽን ሁሉም የሲቪል ሰርቪስ መስሪያ ቤቶች የሰራተኛቸውን ማስረጃ በተቀመጠው የጊዜ ገደብ ውስጥ እንዲያረጋግጡ አሳሰበ። ኮሚሽኑ የተሳሳቱ የመንግስት ሰራተኞች መረጃዎች መንግስት አስተማማኝ የሰራተኛ መረጃ እንዳይኖርና ለትክክለኛ ሰራተኛ ብቻ ደሞዝ እንዳይከፈል እንቅፋት ሆኖበታል ሲል በዛሬው ዕለት በጉዳዩ ዙሪያ በተወያየው መድረክ ላይ ገልጿል። ኮሚሽኑ ለሁሉም መስሪያ ቤቶች አዲስ በዘረጋው ስርዓት መሰረት እያንዳንዱ የመንግስት ሰራተኛ ልዩ የመለያ ቁጥር ይኖረዋል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የመንግስት መስሪያ ቤቶች የሰራተኞቻቸው መረጃና ማስረጃ በዲጂታል ስርዓት እንዲይዙም አሳስበዋል። ይህ በእንዲህ እንዳለ ጡረተኞችን በተመለከተም አዲስ መረጃ ተሰማ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ2019 በጀት ዓመት የጡረታ መታወቂያ እድሳት ከሐምሌ 1 ቀን 2018 ጀምሮ መጀመሩን ገልጿል። የመታወቂያ እድሳት አገልግሎት እስከ መስከረም 30 ቀን 2019 ድረስ ብቻ የሚቆይ በመሆኑ የጡረታ ባለመብቶች በተቀመጠው ጊዜ ውስጥ በአቅራቢያቸው በሚገኙ ጽሕፈት ቤቶች ወይንም በእድሳት ማዕከል በመቅረብ መታወቂያቸውን እንዲያድሱ ጥሪም ቀርበዋል። ለተጨማሪ ዝርዝር መረጃ በነፃ ስልክ ቁጥር 8926 መደወል እንደሚችሉም ገልጸዋል። በሌላው መረጃችን ባለስልጣናትን በተመለከተ እርምጃ ስለመወሰዱ ተሰማ። በስራና ክህሎት ሚኒስቴር የኢኤምአይኤስ የኢትዮጵያ የሥራ ገበያ መረጃ ስርዓት ፕሮጀክት ኃላፊና የውጭ ሀገራት ሥራ ስምሪት ዋና ሥራ አስፈጻሚን ጨምሮ በበርካታ ከፍተኛ ባለስልጣናት አመራሮች ላይ በፌዴራል ፖሊስ በቁጥጥር ስር መዋላቸው ተገለጸ። ተጠርጣሪዎቹ በውጭ ሀገራት ሥራ ስምሪትና በኢኤልኤምኤስ ሲስተም መረጃ በማጥፋት በከባድ ሙስና፣ በሕገወጥ የሰው ዝውውርና የመንግስትን የውጭ ምንዛሪ ለግል ጥቅም በመዋል ወንጀሎች የተጠረጠሩ ሲሆን በአሁኑ ወቅት ሚኒስቴር መስሪያ ቤቱ በከፍተኛ የምርመራ ሂደት ላይ እንደሚገኝ ዚህ ሀበሻ መዘገቡን በዚህ ሰዓት ተመልክተናል። በሌላው መረጃችን ለመሆኑ አዲሱ ሕግ የቤት ኪራይን ችግር ይቀርፋል? በአዲስ አበባ ከተማ ያለውን የመኖሪያ ቤት ኪራይ ገበያ ለረጅም ጊዜ ግልጽ የሕግ ማዕቀፍ ሳይኖረው መደበኛ ባልሆነ የግለሰብ ስምምነት ሲመራ ቆይቷል። ይህ ሕግ ክፍተት ይበልጥ አሳሳቢ እየመጣ ከተማዋ እያስተናገደች ካለው ፈጣን የሕዝብ ቁጥር እድገት ጋር ተያይዞ የቤት አቅርቦትና ፍላጎት አለመመጣጠን በመፈጠሩ ነው። በዚህ በከፍተኛ ፍጥነት እያደገ በመጣው የከተማ ነዋሪ ቁጥርና አዝጋሚ በሆነ የቤት አቅርቦት መካከል ባለው ሰፊ ልዩነት ሳቢያ በከተማዋ ከ1 ሚሊዮን በላይ የመኖሪያ ቤቶች እጥረት መፈጠሩን መረጃዎች ያመለክታሉ። አብዛኛው የከተማዋ ነዋሪ ከወርሃዊ ገቢ ውስጥ 50 በመቶ በላይ የሚሆነውን ለቤት ኪራይ የሚያወጣ ሲሆን
የቅርብ ጊዜ ጥናቶች ደግሞ መካከለኛና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች እስከ 80 በመቶ የሚደርስ ገቢያቸውን ለቤት ኪራይ ወጪ ለማድረግ መገደዳቸው ተሰምቷል። ይህ መሰረታዊ ችግር ከአጠቃላይ የኑሮ ውድነት ጋር ተደማምሮ በነዋሪው ላይ ከፍተኛ ጫና የፈጠረ ሲሆን የመኖሪያ ቤት አቅርቦት እጥረትና የተጋነነ የኪራይ ዋጋ በከተማዋ ነዋሪዎች ላይ የፈጠረውን ጫና ተከትሎ የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪንና ተከራይ ማፈናቀልን የሚከለክሉ ጊዜያዊ እገዳዎችን በወቅቱ ሲያወጣና ሲያድስ መቆየቱ ይታወሳል። ይሁን እንጂ እነዚህ መመሪያዎች ተከራዮችን ከፈጣን የዋጋ ጭማሪ ለተወሰነ ጊዜ ከመታደግ ባለፈ የኪራይ ውልን በህጋዊ መንገድ መደበኛ በማድረግ በኩል ትልቅ ክፍተት ነበራቸው። ይህ ክፍተት በማስቀረት የኪራይ ገበያን በቋሚ ስርዓት ለማምራት በሚል መንግስት የቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016ን የፌዴራል ህግ አድርጎ አጽድቋል። ህጉን ወደ መሬት ለማውረድ የሚያስችሉ መመሪያዎችም ከሐምሌ 1 ቀን 2018 ጀምሮ አዲስ የቁጥጥር ስርዓት ተግባራዊ ሆነዋል። የዚህ ህግ ዋነኛ አካል ለ2019 በጀት ዓመት ተግባራዊ የተደረገው የ11.5 በመቶ የኪራይ ጭማሪ ጣሪያ ነው። የዋጋ ጣሪያው በአዲስ አበባ ከተማ አስተዳደር አዘጋጅነት በአዲስ አበባ አመራር አካዳሚ በተካሄደ ጥናት ላይ ተመስርቶ የወጣ ሲሆን ጥናቱም በሁሉም ክፍለ ከተሞችና በ44 ወረዳዎች በሚገኙ ወደ 480 ሺህ የሚጠጉ የተመዘገቡ የግል የኪራይ ቤቶች ላይ ያተካሄደ ነው ተብሏል። ይህንን የ11.5 በመቶ ጣሪያ ለማግኘት በጥናት ላይ የተሳተፉ ባለሙያዎች የቤትን ነባራዊና አጠቃላይ የኢኮኖሚ እንቅስቃሴ ባገናዘበ መልኩ በማስላት ሁለት የትንበያ ሞዴሎችን ተጠቅመዋል። የመጀመሪያውም የስሌት ሞዴል ሲሆን ይህ ስርዓት በቀጥታ የቤቱን ጥራትና ደረጃ የሚመዝን ነው። ቤቱ ስንት ክፍሎች አሉት? የት ሰፈር ነው ያለው? አሰራሩ ምን ይመስላል? እንዲሁም እንደ ውሃ፣ መብራት ያሉ መሰረታዊ አገልግሎቶችን በቋሚነት አግኝቷል የሚሉትን ተጨባጭ መስፈርቶች በመተንተን የ11.24 በመቶ ጭማሪ አመላክቷል። ሁለተኛው ደግሞ የትንበያ ሞዴል ሲሆን ይህ ሞዴል አጠቃላይ የገበያና ኢኮኖሚ ሁኔታ የሚያሰላ ነው። በገበያው ውስጥ ያለውን የተከራዮች ፍላጎት መለዋወጥ እንዲሁም አጠቃላይ የዋጋ ግሽበትና የኑሮ ውድነትን በኪራይ ገበያ ላይ እያሳደረ ያለውን ተጽዕኖ በጥልቀት በመተንተን የ10.87 በመቶ ጭማሪ አሳይቷል። ይህ የዋጋ ጣሪያ አከራዮች ቤታቸውን ለማደስና ለማስተዳደር የሚያስችላቸውን አቅም የሚፈጥር መሆን እንዳለበትና የተከራዮችንም የመክፈል አቅም ያገናዘበ መሆን ስለነበረበት ከሁለቱ ሞዴሎች ከ10.24 በመቶና ከ11.87 በመቶ ስሌት በመነሳት የ11.5 በመቶ የዋጋ ጣሪያ በይፋ ተግባራዊ ሆኖ ተመስሏል። የ11.5 በመቶ የዋጋ ጣሪያ በተግባር ለመቆጣጠር የከተማ አስተዳደሩ ሁሉም የመኖሪያ ቤት ኪራይ ውሎች በወረዳ አስተዳደር ጽሕፈት ቤቶች እንዲመዘገቡ አስገዳጅ መመሪያም አውጥቷል። በዚህ መመሪያ መሰረት ማንኛውም አዲስ ሆነ የሚታደስ የቤት ኪራይ ውል መንግስት ባዘጋጀው የውል ፊርማ ላይ ብቻ በጽሑፍ መስፈርት ይኖርበታል ተብሏል። ከዚህ ቀደም በኪራይ ገበያው ሲሰራበት የነበረውና በግለሰቦች መካከል ብቻ የሚደረግ የቃልም ሆነ የጽሑፍ ስምምነት ሙሉ በሙሉ ህጋዊ ተቀባይነት የሌለው ሲሆን አከራይም ሆነ ተከራይ ወይንም ህጋዊ ወኪሎቻቸው ስምምነቱን በተፈራረሙ በ30 ቀናት ጊዜ ውስጥ ወረዳ ቀርበው ውላቸውን የማስገባት ግዴታም ተጥሎባቸዋል። እነዚህን ህጎች የማምለጫ መንገዶችና በገበያው ውስጥ የሚታዩ ጥረቶች አንድ መሰረታዊ እውነታን ቁልጭ ያደርጋል ያለው ሪፖርተር፣ ይህም የቤት ኪራይ ቁጥጥር ህጉ ተከራዮች ከዘፈቀደ መፈናቀል በመጠበቅ በጊዜያዊ በኩል መረጋጋት ቢያመጣም የከተማዋን የቤት እጥረት ችግር በዘላቂነት ሊፈታ እንደማይችል ተገልጿል። ከፍተኛ የሆነ የቤት እጥረት ባለበት ሁኔታ ፍላጎትን በህግና በቅጣት ብቻ ማገድ ስለማይቻል የችግሩን ስር ነቀል መፍትሄ ተጨማሪ ቤቶችን በብዛትና በፍጥነት መገንባት አለባቸውም ይላል። በመሆኑም መንግስት ይህንን ግዙፍ የቤቶች አቅርቦት ችግር ለመፍታት በሚቀጥሉት 5 ዓመታት ውስጥ 1.5 ሚሊዮን ቤቶችን ለመገንባት ይፋ ያደረገው አገራዊ እቅድ ከወረቀት ባለፈ በፍጥነት መሬት ላይ ማውረድና ወደ ተግባር መቀየር ይኖርበታል። አዲስ አበባ እያስተናገደች ያለውን ፈጣን የህዝብ ቁጥር እድገት መሸከም የሚችሉ ሰፋፊ የመንደሮች እውን ለማድረግ የቤት ግንባታ ዘርፍ ልዩ ትኩረት ሊሰጠውና በግዙፍ መዋለ ንዋይ ሊደገፍ ይገባል ማለቱን ሪፖርተር በዚህ ሰዓት አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ።
ቪዲዮን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።